ነው ታንኪ መንፈስ ቅዱስ እናመሰግናለን ክብር ለእግዚአብሔር ይሁን ሰላም ይያለው ወል ጌታስ ጌታም ሰላም ኦን ታይም ሰላም የጌታ ሰላም ጸጋ ሻሎም ዛሬ ሰላም የሚያስፈልገው በኢየሱስ ስም እግዚአብሔር አምላክ ሆይ እናመሰግናለን ዛሬም አይ ቲንክ ሁለት ክፍል ነኝ ያለሁት ሬዲዮ ላይና ፌስቡክ ላይ ከዛ ማሺ ቦታ ግሩፕ ሄዳል ማሺ ማለት ላይ ፌስቡክ ላይ ለምን ብላ ሄዳል ሰላም ያለው ግሬስ ገባ በሉና ኢየሱስ ያድናል ኢየሱስ ጌታ ነው ጎይታ ነው ኢየሱስ ጎይታ ነው ጌታስ ጌታ ነው ግሬስ እግዚአብሔር እናመሰግናለን ዛሬም በኢየሱስ ስም እችን ቀን ስለሰጠህን ዛሬም ምረት እችን ቀን ደግሞ በእድሜ ላይ እድሜ ስለጨመርክልን ይሄ ሁሉ ያንተ ምረት ነው እግዚአብሔር ሆይ ማለዳ የእግዚአብሔር ምረቱ አዲስ ነው ታማኝነቱ ብዙ ነው ማለዳ የእግዚአብሔር ምረቱ አዲስ ነው ታማኝነቱ ብዙ ነው አዳኝነቱ ብዙ ነው ምህረቱ ብዙ ነው በጌታ በኢየሱስ ክርስቶስ ስም እግዚአብሔር በማለዳ ምረትን አሰማኝ እንዳለ በማለዳ ደግሞ ምረትን እንጠግባለን ስላለ ዛሬ ምረትን እንድታጠግበን በአራቱ አቅጣጫ በኢየሱስ ክርስቶስ ስም ጌታ ምረትን እንድታጠግበን እግዚአብሔር አባቶች ስታውን አንተ ያንተ ምረት ከአምሯችን በላይ ነው ምረትን እንጂ መስዋዕትን አልወድም ብለሃል ዛሬ በኢየሱስ ክርስቶስ ስም ምረት ከህይወት ይሻላል ተብሎ ተጽፏል ዛሬም ስለ ምረት እናመሰግናለን ለኢትዮጵያ ምረት ለአፍሪካ ዛም በመቀሌ ላሉ ምረት እግዚአብሔር ለኤርትራ በአሜሪካ በሁሉ ለሰላም በእስራኤል በሁሉ በአለም ዙሪያ ላሉ ሁሉ የእግዚአብሔር ምረት በኢየሱስ ስም ጌታ ሆይ ትምጣ ምረት በኢየሱስ ክርስቶስ እናመሰግናለን ዛሬም ማለዳ ምረት ብዙ ነው ርራይ እጅግ ያልቅም ተብሎ ተጽፏል ዛሬም በኢየሱስ ስም ያልጠፋ ነው ከምረት የተነሳ ነው ተብሎ ተጽፏል ዛሬ ምድር ያልጠፋ ነገስታት ያልጠፋው አገር ያልጠፋው በሙሉ ዛሬ በአለም ላይ ያሉ በሙሉ እዚህ ፌስቡክ ላይ ሶሻል ሚዲያ ላይ እግዚአብሔር ፌክ ኒውሶች በሙሉ እግዚአብሔር በአመጻ ውስጥ ያሉ እግዚአብሔር አባቶ ያልጠፉት ከምረት የተነሳ ነው በጌታ በኢየሱስ ስም ዛሬ ምረት በምረት ጠላቶችን ደምስስ ብሏል ዛሬ በምረት ማንኛውም ጠላት የተደመሰሰ ይሁን በኢየሱስ ስም ጊዜውን ሁሉ ዋጀን አየሩን ዋጀን እግዚአብሔር ስለ አሜሪካ ስለ ትራምፕ ስለ ኢትዮጵያ ስለ ፕራይም ሚኒስተር ስለ ትራምፕ ስለ አብይ ስለ ሁሉ በዛም በመቀሌም ላሉ ሰዎች እንደገና ደግሞ በኤርትራ በግብጽ በኢየሱስ ስም ምረት ትምጣ እግዚአብሔር አባቶ እናመሰግናለን ጊዜውን ዋጀን አየሩን ዋጀን መንፈስ ቅዱስ አስተምረን ዛሬም ጆሮ ሁሉ የተከፈተ ይሁን የሊዲያ ልብ እንደከፈትክ በኢየሱስ ስም ልቧ ይከፈት እግዚአብሔር ስለ ሁሉ እናመሰግናለን ከፍ ከበል ጌታው ተባረክ አንተ መልካም ነህ እግዚአብሔር መልካም ነው እግዚአብሔር አባቱ በመከራ ሁሉ መታደጊያ ነህ በርሱ የሚታመኑትን ያውቃል ተብሎ ተጽፏል ዛሬም ባንተ እንታመናለን እግዚአብሔር አባቱ ባንተ ለምትታመን ነፍስ እግዚአብሔር ለምትደገፍ ነፍስ ፈጽመ በሰላም ተጠብቃታለህ ተብሎ ተጽፏል ዛሬ በኢየሱስ ባንተ ታመነን ዛሬም የሰላም አምላክ በኢየሱስ ስም ጌታው ሰላም ለእስራኤል ይሁን ሰላም ለምድራችን ሰላም በዚህ በአሜሪካ ሰላም በዓለም ዙሪያ ለነገስታት ይሁን እግዚአብሔር እናመሰግናለን ክብር ምስጋና ሁሉ ላንተ ይሁን በኢየሱስ ስም አሜን ኢየሱስ ያድናል አሜን እንግዲህ ሳጭር ጸሎት የባፕቲስት ጸሎት ይባላል እንግዲህ ሰላም ይሁን አሜን ሰላም ብያለሁ እንግዲህ የእግዚአብሔር ምረት ማለዳ አዲስ ነው ምረቱ እግዚአብሔር ይገርማችኋል እኮ በቃ ኢየሱስ ካልጋ ላይ እንድትነሱ ያደረጋችሁ ምረቱ ነው በቃ ዛሬ ይሄን ቀን እንድታዩ ረዳችሁ ቀኑ በሱ ይመሻል በሱ ይነጋል በእግዚአብሔር ማለት ነው ቀኑ ሁሉ በነገበሰ ነው ግን የእግዚአብሔር ምረት መገረማት ተገረም ካልጋ ላይ ብድጋል አልጋው ራሱ እንቢ አላላችሁም አልጋው ራሱ ምን ነካ ፓስተር ተስፋዬ አልጋው ራሱ እንቢ ይልሃል እኔ ወንጌላው ሳስተምር አልጋው ራሱ ይተባበራል በኋላ የት ትሄዳለህ ይልሃል የት ትሄዳለህ እስቲ ስልጣን አለኝ ብትለው አይሰማህም እንደ ሀብት አለኝ ብትለው አይሰማህም አልጋው ራሱ የት ትሄዳለህ ይልሃል አንቆ ይዞ ማለት ነው አልጋው እንደ ጦራለን ኮኛ ምን አልጋው ይዘሃል የፈለግ ባለስልጣኑን ዋይት ሃውስ ውስጡን ፕራይም ሚኒስተሩን አልጋው ከያዘ ነው ምንም በቃ አይለቅም ይተባበራል እግዚአብሔር እንደም ይተባበራል አልጋው ይተባበራል ከእግዚአብሔር ጋር ራሱ እንደ ምን ነካ ፓስተር ዘበኔ እኮ ይቀራ ልጅ ነኝ አይደለም እንደዛ ብሎ ነገር
አልጋው ከያዘ አለቀለ ግን የእግዚአብሔር ምሕረት ነው ያነሳችሁ ያለው ይሄ የተንቀሳቀሳችሁበት ያለው ኃይል እክሱን የሰጣችሁ እግዚአብሔር ለህዝቡ ኃይል ይሰጣል ይላል እግዚአብሔር ወገኖች አንድ ድምጽ ሰማው ኮነ ያለው ኃይል ሁሉ የእግዚአብሔር ነው ወገኖች በሱ ኃይል እንደምትንቀሳቀሱ የምታውቁት መቼ መሰላችሁ አልጋው ሲይዝሽ ከዛ ቀን ታውቂያለሽ የሱ ኃይል እንደሆነ የሚያንቀሳቀስ ማለት ነው አለዛ ግን አታስተውሉ ዛሬ ብዙ ሰው አስተውሉ ምክንያቱም በእርግጥ እግዚአብሔርን የሚሹ ያስተውላሉና እግዚአብሔርን የማትሹ ከሆነ አታስተውሉ ከየት ታመጣላችሁ ማስተዋል ሁለት አይነት ማስተዋል አለ የራስ ማስተዋል አለ እግዚአብሔር የሚሰጥ ማስተዋል በራስ ማስተዋል አትደገፍ ይላል በእግዚአብሔር በፍጹም ልብ ታመን ይሄ ማስተዋል ብታገኘው በፍጹም ልብ በእግዚአብሔር ስትታመን ብቻ ነው በሱ ስትታመኑ ማስተዋል ይሰጣል በመንገድ ሁሉ ማወቅ ትጀምራለህ በራስ ማስተዋል አትደገፈም ያልኩ በራስ ማስተዋል ራሱ ሀብታም ለመሆን አትርከም እኮ ነው ያለው ስንት ዛሬ ባለጠጋ ለመሆን በራሳቸው ማስተዋል የሚሄዱን ስንት ሙስና ውስጥ እየገቡ እያያቸው አይደል በጣም የሚያሳዝን አሁን እነዚህ ኤፍቢአይዎች በጣም እየሰራ ያለው አብሶዛ ንስርከፍ በጣም ታሳዝን ሴት በጣም የሚሰራው ስራ ግን ይገርማቸዋል ጨለማ የትም አያመልጥም ተደብቆ አይቀርም ይገለጣል የማይገለጥ ነገር የለም የእግዚአብሔር ቃል ሲናገር በእርሱ ዘንድ ምንም ነገር የሚሰወር ነገር የለም ሁላችን በፊቱ እንደተራቆተን ግን እግዚአብሔር አምላክ በኢየሱስ ስም ጣልቃ ትገባለህ ያ ኪድናፕ የተደረገ ሰው በህይወት እንዲኖር በኢየሱስ ስም ያ ብሩክ የተባለ በኢየሱስ ስም በህይወት እንዲኖር እግዚአብሔር እንዳይገሉት በኢየሱስ ስም ጌታው ሲነነ ሰው ለፍርድ ስለሚቀርቡ እናመሰግናለን እግዚአብሔር አባት ሆይ ተባረክ አንተ መልካም ነህ እኛ መጸለይ ነው ስራችን አሜን ስለዚህ ሰላም ብያለሁ ገባን ሬዲዮ ላይ ነኝ ያለሁት ሬዲዮ ላይ እና ዛሬ ሁለት ክፍል ነው 40 ባለፈው ስለ ሰላም ተማርን ይሄ ሰላም ከአእምሮ በላይ ነው ጌታ የሚሰጠን ሰላም ወገኖቼ ሰላሜን እተውላችኋለሁ አለ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም በቃ ዓለም አይሰጠም እሱ የሚሰጣችሁ ሰላም ዓለም አይሰጣችሁም ዓለም እንዳትናሰ የዚህ ዓለም ገዢ ሰይጣን ነው የዚህ ዓለም ገዢ ነው ግን እሱ የሚስል ከዛ ምን አለ ልባችሁ አይታወክ አትፍሩአል አያችሁ ልባችሁ አይታወካለ ዛሬ ስንት የሚታወካለ ሰላም አልኩት ጌታ ተዛላችሁም ዛ ዮሐንስ ላይ አይ ቲንክ 27 ላይ በተዘጋ በር ገብቶ ሰላም ለእናንተ ይሆናል እንዳሰጡ እሱ የሚሰጣችሁ ሰላም ከአእምሮ በላይ ነው ለዚህ ነው እንዳትጨነቁ አለ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ ሌላ ደግሞ እርስ በርስ ሰላም ተከታተሉ አለ ተቀደሱ ዘንድ አለ ለጴንጤው አብሶዛ ዕብራውያን ምዕራፍ 12-14 ላይ ሰላምን ተከታተሉ አለ ተቀደሱ ዘንድ ፈልጉ አለ ያለሱ ጌታን ማየት አትችሉም አለ አልኳችሁ የቅድስና ህይወትን በሰላም ማትመላለስ ከሆነ ጴንጤ ቅድስና ህይወት ተነክቷል ማለት ነው እሱ ያ ከሌለ ከባድ ለምሳሌ ይሄ ሰላም ጌታ ነው የሰጠን ለዚህ ነው ወደ ጌታ መምጣት የሚያስፈልገ ይሄን ሰላም ከፈለክ ከሰላም ከፈለክ እውነተኛ ሰላም ነው የምነግርህ ሰላም በልተጠጥታ አይደለም እሱ አይደለም እሱ ጊዜያዊ ነው እሱ ሁሉ መኖር አለበት ሁሉ የምትበላ መኖር አለበት የምትለብሰው መኖር አለበት ይሄ ግን ሰላም ቢኖር ባይኖር ሰላም አለ ተዛለም እነ ዳንኤል አንበሳ ውስጥ ተጥለው ከተስማምቷል ከእግዚአብሔር ጋር አካይደ እግዚአብሔር ደስ የሚያሰኝ ከሆነ ይላልኩ ባንተና በጠላቶች መካከል ሰላምን ያደርጋል አብሶ ኢሳይያስ ምዕራፍ 26 ላይ ቁጥር 3 ላይ በርሱ ባንተ ታምናለችና ይላልኩ ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ እግዚአብሔር ወገኖች ሰላም ምታውቁት የእግዚአብሔርን ፍቃድ ራሱ ልታረጊ ያልሹን ሰላም ከሌለሽ የፈለገ ይሁን ምገለባበት አጋንንት የሚያወጣ ይሁን ባላውነሽ ተጠንቀቂ በኋላ ሰላም የለማ አንቺ ጸጋውን ነው ያየሽው አገልግሎቱን ምናምን ግን በኋላ ጉድ ውስጥ ትገባለህ ማለት ነው ስትገባ ቤት ውስጥ ጉድ ታያለህ ማለት ነው የሱ ፍቃድ አይደለም የእግዚአብሔርን ፍቃድ የምታውቁት ሰላም ማንኛውም ነገር ልታረጉ ስትፈልጉ ሰላም ከሌለ ማቆም አለበት እግዚአብሔር በዚህ ነው የምታውቀው በቃ እግዚአብሔር ፍቅር ለመሰላችሁ እሱ የሰላም አምላክ ነው ተዛላችሁ ዕብራውያን 7:2 ላይ እሱ የሰላም ንጉስ እሱ ሰላም ማለት የሰላም ንጉስ ሰላም ነው ኢየሱስ እሱ የሰላም አምላክ ነው እግዚአብሔር ወገኖቼ ሰላም ለዚህ ነው እርስ በርስ ልባሞች ይሆናችሁ ያምሰላችሁ ይላል ገባችሁ
በቀል የሱ ነው አትበቀል እርስ በርስ ሰላምን ተከታተሉ ሰላም ወገኖቼ is very important ሰላም ከሌለ ምተኛው ራሱ በቃ እንቅልፍ አይደለም የለማ ሰላም አልኩ ለክፎች ሰላም የለም ሰላም እዚህ ላይ ፌክ ኒውስ የሚሰሩ የሚያጭበረብሩ ሐሰተኛ ነቢያት ብሎ ያጭበረበረ ይኖራል እንጂ ሰላም የለውም ያለው ሊመስል ይችላል ምናልባት አጋንንት ሊያወጣ ይችላል ገባበዋል እንደዛ ብሎ ነገር የለም ለዚህ ነው ጌታ አላውቃችሁም ያለ በስም አጋንንት አወጣን በስም ትንቢት ተናገርን በስም ምናምን እንደዛ ብሎ ነገር የለም ይሄ ያጸጋ ስጦታ ይሄ ሰላም ካምሮ በላይ ነው በቃ ስለዚህ በዚህ ሰላም ለዚህ ነው ልባችሁን የጌታ ሰላም ይግዛ ብሏል የክርስቶስ ሰላም ልባችሁን ይግዛል ልብሽን ሊገዛ የሚያስፈልገው ይሄ ሰላም ነው ይሄ ሰላም ካለሽ ስትወጪ ሰላም ነው ስትገባ ሰላም ነው ከኦሮሞ ጋር ሰላም ነው ከትግሬው ጋር ሰላም ነው አትባላም በዘር አትባላ ዘር የዘር እርግማን በቃ አትባላም እርግማን ነው ኢየሱስ እርግማን እኮ በቃ አትባላም ሁሉ ወንድም ነው በቃ መታወሉ ሰላም ወንድምሽ እህትሽ ናስ በቃ ተነጩ ጥቁሩ ምናምን ኮምበዲያ ምናምን እነሱ ሁሉ ምንድናቸው ሰላም ናቸው አብሶ ዛንትን ላይ ዕብራውያን 7:2 ላይ የሳሌም ንጉስ ማለትም የሰላም ንጉስ ነው ተዛላችሁ እሱ ድንቅ መካር ኃያል የሰላም አለቃ ነው በቃ ይሄ ሰላም ኢየሱስ ነው በቃ ኢየሱስ ጋር ብቻ መተምታገኘው ሰላም ሌላ መላእክት አይሰጥህ ፍጥረታት አይሰጥህ ምንም አይነት ነገር አይሰጡም እነዚህ ሰላም ከየት ያመጣሉ እነሱ ራሳቸው የሚሰጥ ኢየሱስ ብቻ አንድና ኢየሱስ በቃ ወደ ኢየሱስ ነይ ወደ ኢየሱስ ናና ይው ቅመሰው ቸር እንደሆነ ቀምሳችሁት ከሆነ አይደለም ተንኮልን ክፋትን ሐሜትን አስወግደ ቸር ቦኑን ቀምሳችሁ ከሆነ ይሄንን የቃል ወተት ተመኙ አለ ለምን አንደኛ ለመዳን ሁለተኛ ለማደግ አልኳችሁ ለማደግ የእግዚአብሔር ቃል ያስፈልጋል አለዛ ጴንጤ ዛሬ ሕፃን ሆኖ ጴንጤ ስለማትመገቡ ምግብ ስለማትበሉ ትበላላችሁ የውጭን ነገር ግን ይሄ መንፈሳዊ ሰው በእንጀራ ብቻ አይኖርም ማለት ይሄ ቃል ራሱ ሰላም ይሰጣል ስለዚህ አይ ቲንክ አሁን ምንማረው ትምህርት ሰዎች ገባ አድርጉ ዛሬ በጣም ይረዳቸዋል አብሶ ከህግ በታችና ከጸጋ በታች አይ ቲንክ ዛሬ ከህግ በታች ያለውን ትምህርት ነው ምንማረው ሁለት ክፍል ነው ማረገው ከህግ በታች ያሉ ሰዎች ምን አይነት እንደሆኑ ትረዳላችሁ ኢየሱስ መጥቶ ከህግ አፋቶናል ዛውስ ካለ ሾርት ይሆናል ኢየሱስ የለም ማለት ነው ትጮዋላችሁ ትጸልያላችሁ ትጾማላችሁ ጾም እንደዛ ብሎ ነገር የለም ህግ ስራ ውስጥ ከገባ አልኩ ህግ ውስጥ ካለ ህግ ስራ ውስጥ ትገባለህ ህግ ስራ ውስጥ ከገባ ኢየሱስ ካይናችሁ ላይ ይጠፋል ኢየሱስ ከሌለ በውሃ ላይ መራመድ እንደ ጴጥሮስ አትችይም ማለት ነው በነገሮች ላይ በዶክተር ሪፖርት ላይ በችግር ላይ መራመድ ያቅታል ኢየሱስን ማታይ ቆነ ኢየሱስ ካይናችሁ ከጠፋ ቼክ አድርግ ጴንጤው አገልጋዩ ላለ ፓስተሩ የፈለኩን ቼክ አድርግ ከግጋለች አጋር ካለች እንዳትረሱ ህግ የምትወክለው አጋር ነው ጸጋ ደግሞ ሳራ ነው እኔና እናንተ የሳራ ልጆች ነን እንጂ ያጋ ልጆች አይደለም የሳራ ልጅ ማለት አሳያለሁ ሱፐርናቹራል ልጆች ናችሁ ማለት የጸጋ ልጆች ነን እንጂ ያጋ አሳያቸዋለሁ ምን ያልንና እናንተ ከዚህ ጌታ መጥቶ አፋቶናል አሁን እዛውስ ካለ ፍሬ ማፍራት አትችሉ መለወጥ አትችሉ ቸርች ራሱ አታርግም እዛው ለዘሴም እዛው ናት በቃ አጋራለች ቸርች ውስጥ አለች እሷ ካለች ብላን ታረጋቸዋለች ኢየሱስ አይታይም ሁሌ እናንተ እምነታችሁን ያረጋችሁት በወይ በምትጾሙት ላይ ነው ወይ በምትሰጡት ላይ ነው ማሳት ካልጾምክ እግዚአብሔር የሰማ ይመስልሃል ካላለቀስክ በቃ እንዴት ነው ካልጾምክ እግዚአብሔር የሚመልስልህ አይመስልህም ስራ ህግ ውስጥ ገብታል ማለት ነው ህግ ስራ ውስጥ ከገባ በቃ አለቀለ ተለያልኩ ገላታ ቤተክርስቲያን እኮ ብጥብጥ ያደረገችው አጋር ገብታ የስጋ ስራ ሁሉ አሳያቸዋል አፕን የሆነው አጋር ገብታ በቃ የስጋ መከፋፈል ቅናት ሐሜት በቃ የስጋ ፍሬ የምታፈራው የስጋ ስራ የምታፈራው አልኩ አጋር ካለች ምን መስላል አብርሃም ጋር ገብታ አይደል 13 ዓመት ጸጥ ያለው እግዚአብሔር ተዛላችሁ ዘፍጥረት 16 ላይ ገብታ
ጸጥ አለው እግዚአብሔር። ዘፍጥረት 17 ላይ ተቀደሳለሁ እንደገና ኪዳን አድርጋለሁ እግዚአብሔር። ምን ይመስላል? ተገረዘ እግዚአብሔር። በፊት ተመላለሳለሁ ተቀደሳለሁ እግዚአብሔር መጣና እንደገና ተገረዛለሁ ኪዳን እንደረሰ ማለት። ስለዚህ ዛሬ ይሄ በጣም ይጠቅማቸዋል። ጴንጤ ስፔሻሊ ጴንጤ ለቤተ ክርስቲያን ይጠቅማል። ቤተ ክርስቲያን ከሰማ ማለት ነው በቸርቻችሁ ውስጥ ካለች ማለት ነው። በጣም ሳታውቋት አልጎ አጋራለች አጋር ትገባለች። የራስ ይፈርጥ ማለት ነው። በቃ ማሳት ካልጾም እግዚአብሔር የሰማ አይመስልህም። ማስ ካልጸለይ ካልጾም እግዚአብሔር በቃ የሚሰማ አይመስልህም። በቃ እዛ ውስጥ በቃ ዲፔንድ ሆናል። ምታረጉት ላይ እኔና እናንተ በርሱ ስራ ነው እንጂ የእግዚአብሔር ልጆች የሆነው በእኛ ስራ አይደለም። ይሄ ጸጋ ምንም የምትመካው ነገር የለም። ሕጉስ ካለ ትኮራለህ በቃ አንተ ከሌለ እዛ ቸርች እግዚአብሔር ያለ አይመስልህም። ምን ልበል ታዲያ ይቅርታ ምን ልበል ታዲያ አንተ ከሌለ በቃ እግዚአብሔር የሌለ ይመስልሃል። በቃ ሰምቲንግ ትምከት ውስጥ በቃ ኩራት ጉረኛ ትሆናለህ። በቃ ጉረኛ ትሆናለህ። ሁሌ በቃ እንደ እርግማን ያጠቃሃል። በቃ ሁሌ ነገር ሲመጣ እግዚአብሔር ያመጣ ትላለህ። ሕጉስ ከና ከሕግ በታች ነው ያለው። እግዚአብሔር አደረገበት፣ እግዚአብሔር ወሰደው፣ እግዚአብሔር ቀሰፈው። ማይንድ ሕግ ማይንድ ነው። አጋር ማይንድ ይሆናል። ዛሬ ትምህርቱን ልቀጥል ወይስ ላቁም? ልቀጥለው ጻፉን ይቀጥል በሉና እስቲ አስገቡ፣ ሰዎችን አስገቡ። ልቀጥል ወይስ ላቁመው ወይስ ቲቶ ጠፋች እንዳለው ሰውዬ ማለት ነው። ወገኖቼ በጣም ከልብ ነገራችሁ። አጋር ጉዳ አልኳችሁ። በዓለም ላይ ያያችሁ አይደል? እንዳትረሱ 75% ከሕግ በታች ነው ያለው በዓለም ላይ 75% ከሕግ በታች ነው ያለው። እዛው እስካለ በቃ ነገር በቃ ያጠቃሃል፣ ብዙ ነገር ያጠቃሃል። በቃ ብላይንድ ያደርገዋል፣ እውር ሆናል። በቃ እውር ሆናል። ማየታችን የአልኩ ምድራችን በብዛት አይደል እንዴ ያሳያቸዋል። ኢየሱስን ማየት አልቻሉም። የሚያዩት ፍጥረታት ነው የሚያዩት፣ የሚጠሩት ያንን ነው፣ የሚምሉት በዛ ነው። በቃ ምክንያቱም ኢየሱስን ማየታቸው ነው ተሸፍነዋል። አጋራ ከሕግ በታች ናቸው። ያ ምድራችን ብቻ አይደለም ዓለም ላይ በብዛት አሁን እስራኤል ብትሄዱ ከሕግ በታች ናቸው። ሮም ብትሄዱ በብዛት በሃይማኖት ውስጥ ስፔሻሊ በሃይማኖት ውስጥ ያሉ በሙሉ ከሕግ በታች ናቸው ያሉት። ሃይማኖት ናቸው አለ ሕግ በታች ላይ ያለው። ሕግ በታች ካለ እርግማን ውስጥ ነው ያለው። ሕግ በታች ካለ በቃ ጸጋ የለም፣ ኢየሱስ የለም። ልትጮህ ትችላለህ፣ ልትጾም ትችላለህ፣ ልትዘምርም ትችላለህ፣ ግን የለም። በቃ ምትፈርድ ነህ። እስቲ ትምህርቱ ጀምር ፓስተር ተስፋዬ። ሮሜ ምዕራፍ 6:14 ላይ እንደዚህ ይላል፣ ኃጢአት አይገዛችሁም ከጸጋ በታች እንጂ ከሕግ በታች አይደላችሁም። ኃጢአት ምን አለ? አይገዛም። ያ ማለት ምንም ነገር አይገዛም። አብሶ ቃሉ ሲነግረን ሰው ለተገዛው ነገር ሁሉ ባሪያ ሆናል አልኩ። ዛሬ ህዝባችን ዘር እየገዛው አይደል? ባሪያ አድርጎት የለም ዘር ገዝቶት ማለት ነው። ለምንድን ነው? ከሕግ በታች ነው ያለው። የሚገዛ ነገር ካለ ከሕግ በታች ነው። የሚገዛ ሱስ የሚገዛ ከሆነ እስቲ እዛው ነው። ምን አለ? ኃጢአት አይገዛችሁም ከምን አለ? ከጸጋ በታች እንጂ ከሕግ በታች አይደላችሁም። ሁለተኛ ጥቅስ ላይ ዮሐንስ 1:17 ላይ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት በኢየሱስ። አሜን። ሕግ በማን የተሰጠው? በሙሴ። እንግዲህ አስተውሉ። ሕግ መጥቶ ሙሴ ራሱ ገባ ከና አገልጋይ አይደለም ታምራት ሲሰራ ነበር እንዴ? አልጉሳሌ የፈለግ ታምራት ስራ፣ የፈለግ ነብዩን፣ የፈለግ ፓስተሩን ቸርች ውስጥ አጋር ካለች ከፈዘ ስጋ ስራ ነው ያለው፣ ከፈፈል ነው ያለው፣ ግሩፕ ነው ያለው፣ ሳምቲንግ የስጋ ስራ ነው። የስጋ ስራ ካለ አጋራለች። እዚህ ላይ ምን አለ? ኃጢአት አይገዛም፣ በሽታ አይገዛም፣ ዘር አይገዛም፣ ሱስ አይገዛም። ሰው ለተገዛው ባሪያ ትሆናል። የገዛ ነገር ባሪያ ያደርጋል። ግን ከጸጋ በታች ከሆን ከልቤ ልንገርህ ምንም ነገር አይገዛ። እሱ ዛሬ አሁን ማስተምረው ከሕግ በታች ማለት ምን ያነሳው እንደሆነ እናያለን። እንዳትረሱ። ስለ ሕግ ስነግርህ ሕግ ቅዱስ ነው።
ጌታ ምን አለ? አንድ ህግና ነቢያትን ልሽር አልመጣው ማለት ላጸና አለ። አንዲቷ አልኩ ህግ ክርስቶስ እስኪመጣ ድረስ አፌክት አለ። ለመሰላችሁ ህግ ሞግዚት ነው ወደ ክርስቶስ የሚያመጣ በራትችን ህግ ምንድነው አንተን የምታደርገው ትግሉስ ነው። ትግል ሬስሊንግ ውስጥ ተዛላችሁ ማርቆስ 5 ላይ ደም ሲፈሳት የነበረችው እሷ ይሄን ያዝ ቤተክርስቲያን ጆሮን ክፈትና ስማ። እሷ የቤተክርስቲያን ምሳሌ ነው። ደም 12 ዓመት ደም ሲፈሳት የነበረው ዛሬ ቤተክርስቲያን እንደዛ እየደማች ነው ያለችው። እሷ ትዝላችኋል የተገላገለችው ወደ ጸጋ መጣ ነው። ልጄ ሆይ አላት ባለፈው ነገራቸው ቁጥር 34 ላይ መሰለ እምነትሽ አድኖሻ በሰላም እሷን ብቻ ነው ልጄ አላት። እሷ ቤተክርስቲያን ምሳሌ ነው። እየደሙ ነው ዛሬ እየታገሉ ትግሉስ ነው ያለው። ትግሉስ በቃ እግዚአብሔር እንዲያደርግ ትግል በቃ ትግል ማት መጾም አለበት። ማት አርባቀን መጾም አለበት ነው ትግል ምናምን ትግል ሰው ሁሉ ትግሉስ እየከተቱት ምናምን ተሳስታል ወንድሜ። እግዚአብሔር ስራ ጨርሷል። ምንም ማለት አልካው ወደዚህ ወደ ቆምንበት ጸጋ በእምነት ብቻ ነው አክሰስ የምታደርገው በሕግ ስራ አይደለም። ትግሉስ የሚከት ነገር አልኩ ደም መስላችሁ 12 ዓመት ደም ሲፈሳል እሷ አሁንም ደግማ ነው የቤተ ክርስቲያን ምሳሌ ናት። ዛሬ በዓለም ላይ እየደማች ቤተ ክርስቲያን ለምን መሰላችሁ? ሕግ አለ፣ አጋር አለ። ፍሬ ማፍራታችሁንም የተላላጡ ነው። መቀባበል የለ። ክርስቶስ እንዲሁ ለእግዚአብሔር አብ እንዲሁ ተቀባበል ነው የሚልህ። ምንም የምትኮራው ነገር የለም። እኔ ሳሉን በእኔ ያለው ጸጋው ነው ትላለህ። እኔ አይደለሁም ጸጋው ነው የምታሳየው። ግን አሁን ስለ ሕግ ነው የምንማር፣ ሕግ ነው የምናየው። ከሕግ በታች ምን አይነት ሰዎች እንደሆነ አሳያቸዋለሁ። ከሕግ በታች ያሉ ሰዎች ማለት ነው። በቃ ከሕግ በታች ካለ ምንም ለውጥ የለም። ዘሴም ፍሬ አይታይበትም። ያሰውይ ቸርች ራሷ ፍሬ አይታይ አልኩ። ቤተ ክርስቲያን በመብዛት አይደለም የምትታወቀው፣ በፍሬ ነው። በመብዛታቸው ደሳል ምን መስላል? እንደ እስራኤል የበዛለ እንዴ? ስንት ሚሊዮን ከ3 ሚሊዮን በላይ እኮ ነው የወጣው። ሲያወጣቸው በጸጋ ነው። ሕግ ሲገቡ ነው ችግሩ ሲገቡት። ሕግ እነሱ ራሳቸው ነው እናርግ ያሉት። እግዚአብሔር አይደለም እናረጋለን ሲሉ ሕግ ሰጣቸው ሊያቸው። ከዛ ምን መስላል? ሳንከራባበታቸው እንጂ መክሰፍት አልኩ። ዛሬ ህዝባችን መገር ሲመጣ የእግዚአብሔር ቁጣ የሚሉት ሕግ ማይንድ ነህ። አእምሮች ትክክል አይደለም። ጸጋ ማይንድ አይደለም። ልክ የመቶ አለቃ ኢየሱስ ማይንድ አእምሮሽ አጋር ማይንድ ነሽ። በቃ እግዚአብሔር ቁጣ ቀሰፈው፣ እግዚአብሔር ወሰደው። እግዚአብሔር ኧረ ተው ታይ። እሺ ላሳያችሁ እንዳትረሱ። ሕግ ቅዱስ ነው። አብሶ ላንብብላችሁ እንትን ላይ አቲ ገላትያ ምዕራፍ 3 እንትን ላይ መጀመሪያ ለእንትን ላንብብላችሁ፣ ይቅርታ አድርጉልኝ። ኦኬ ገላትያ ምዕራፍ 3:10 ላይ ላሳያችሁ። በሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸው። በሕግ መጽሐፍ የተጻፈውን ሁሉ ጸንቶ የማይኖር የተረገመ ነው። በሕግ ሥራ ያሉ ሁሉ ከምንድን ናቸው? እርግማን ውስጥ ናቸው ያሉት። በቃ እርግማን ነው የሚያጠቃ። እርግማን ያገኘሃል። በቃ እግዚአብሔር በቃ እግዚአብሔር አልኩ እርግማን በቃ እዛ ውስጥ ካለ እርግማን ነው። መጀመሪያ ላንብብ እንትን ላይ 7:2 ላይ ስለ ሕግ ልንገር። ሕጉ ቅዱስ ነው። ሕጉ ቅዱስ ነው። ከእግዚአብሔር አፍ የወጣ ነው። ሙሴ ትዛላችሁ ጽፎ ታብሌት 2 ታብሌት አስተውላችኋል። ሕግ ይዞ ሲመጣ 3000 ሰው አይደለ እንዲያለቀው አይደለ? 3000 ሰው ምን አስበው። በጸጋ ጊዜ መንፈስ ቅዱስ ሲወር 3000 ሰው አይደለ ዳነው። በሕግ ዘመን ውሃ ወደ ደም ይለወጥ ነበር። በጸጋ ዘመን ደግሞ ውሃ ወደ ወይን ጠጅ ይለወጥ ነበር። በሕግ ዘመን ማንም አይቀርብም ነበር። ማንም እንዳይቀርብ ይላል። በጸጋ ዘመን ደግሞ ቀረቡት እንጂ ኢየሱስ ተዛላችሁ ያይጠፋው ሰው ሄዶ ቀረበ። ልዩነት አለው ጸጋና ሕግ፣ በጣም ልዩነት አለው። ይሄን መረዳት አለባችሁ። አሁን ሕጉ ቅዱስ ነው። ሕግ መቃወማችን አይደለም። ሕግ ክርስቶስ እስኪመጣ ድረስ አለ። ሞግዚት ይሏል ገላትያ ላይ። ሞግዚት ነው። ኃጢአት ራሱ የታወቀው በሕግ ነው። ሕግ ኃጢአት አይደለም። ሕግ ቅዱስ ነው። ዕብራውያን ምዕራፍ 7:12 ላይ ሕጉ ቅዱስ ነው። ቅድስትና ጽድቅት ናት።
ህጉ ምንድነው ቅዱስ ነው ህግ መቃወማችን አይደለም ግን እኔና እናንተን አያጸድቀንም አይቀድሰንም እንደውም ታውቃላችሁ ህጉ ምን እንደሚላችሁ አስቀያም ነገር ያገኝብሻል ይኮንንሻል አሳያለሁ የኩነኔ አገልግሎት እንደሆነ የሚኮንን ይኮንናል ሁሌ ይኮንናል ሁሌ ኩነኔ አልኩ ህግ ውስጥ ያለ ሰው አሳያለሁ የሚኮንን የሚፈርድ ፈታች ይያለ በቃ የሰው ችግር የሚያወራ ህግ ውስጥ ነው ያለው ህጉና ኮገለ ለዚህ ነው ኮዳታ ያለው አትፍረዱ እንዳይፈረድባችሁ አለ ጌታ አትኮንኑ እንዳይኮንንባችሁ አለ ህግ ውስጥ ያለ ሰው አሳያለሁ ዛሬ ምን አይነት ማይንድ እንዳለ ዛሬ ቁጥር 1 ነው ምንማር ቁጥር 2ም ስለመቀጠል ቀጥዬ ጸጋ በታች የሚሆን አሳያቸዋለሁ ምን አይነት እንደሆነ በህግ ውስጥ ያለ ሰው ቼክ እንድታደርጉ ነው የት አጋራለች ውስጥ በጸሎት ህይወት ውስጥ አጋራለች አልኳን ጸሎት ራሱ መንፈስ ቅዱስ ካረዳ መጸለይ አትችልም መጸለይ አትችልም ለምን ተዛላችሁ ደቀ መዛሙርቶች በጌታ ሰማን አንድ ሰዓት እንኳን ከኔ ለምን እንዳላቸው ግራ ገብቶኛል ኢየሱስ እሱ በመንፈስ ተሞልቷል እነሱ መጸለይ አይችሉም እሱ መለሊቱን ውስጥ ይጸልይ ያድራል ጌታ መንፈስ ቅዱስ ነው ቢረዳት እንግዲህ ይገባል በመንፈስ የምትጸልይ ጴንጤ ይገባል መንፈስ ቅዱስ ማቆም አትችሉም እኮ አንዳንዴ እናንተ ራሳችሁ በልክ ካላደረክ ማለት ነው ወይ የቀላው መጥላት አለችኝ አንድ ኤርትራዊ ድሮ ወደ ጌታ ሄዳለች ወደ ጌታ መጣዋት ናት አዳር ጸሎት አለች ቤቷ አንድ ደግሞ ጋና እንትናል ጋምቤላዊ በጣም ጸሎት ሰው ነው እሱ ወሙትን ባል አብረን ነው ሄደን ቤቷ ልንጸልይ ስንጸልይ ለካሷ ጠዋት ስራ ትገባለች እኛ ያው እንግዲህ ጴንጤ ታውቃለህ ማቆም አትችልም በቃ ስንጸልይ ስንቃት ባልሳን በመናም ዘንጮ ምናምን እሷ ለከጥግ አይኔን ከፍቼ ሰዓት ጥግ ላይ ቁጭ ብላ ፍጥጥ ብላለች በቃ እንዴ በቃ ፈጣ ምናምን ከዛ ለካሷ እየተበሳጨች እነዚህ ሰዎች አቆሙም እንዴ ያለች አቆሙም እንዴ ከዛ አቆምን እንደምንም አቆምንና ለሪት ሄድን ማለት ነው በጠዋት ልክ ስራ ገብታ ወይ ምን ነው ይቻልኳት አለች ምን አጠፋ ወይ የጠላው መጥላት ታቆማለህ ስለታቆም አንተ ደግሞ ጸሎት እኮ ነው ለምን በመንፈስ አልተሞላችሁ ከዛ አንድ ቀን ሞላት እግዚአብሔር መንፈስ ማንችሏት መንፈስ ቅዱስ ካልተሞላ መጸለይ አይችልም በአእምሮ እንጸልያለን በመንፈስ እንጸልያለን መንፈስ ቅዱስ ያስፈልጋል ያለ መንፈስ ቅዱስ መጸለይ አትችልም እና ህጉ ምንድነው አለ ቅዱስ ህግ መቃወማችን አይደለም ግን ህግ እኔና እናንተ ከዛ መጥቶ ኢየሱስ አፋቶናል ተዛላችሁ ምዛ ዮሐንስ 4 ላይ 5 ባሎች ነበርሻል አሁንም በቤትሽ ያለው ባልሽ አይደለም ማለት በቤት አምስቱ ዋሳተኛ ተጋብተን ነበር ሁላችንም ማለት ነው የሚወክለው ማለት ነው አምስቱ ዋሳተኛ ሁላችንም ከዚህ ከአምስቱ ዋሳተኛ ተጋብተን ነበር የሚገዛን ስሜታችን ይገዛናል ምናየው ይገዛናል ተጋብ በቤትሽ ያለው ምንድነው ህግ ነው አሁን እኔ መጣው አላት ኢየሱስ ከኔ ጋር ነው የምትጋቢው አላት ከጸጋ ጋር ማለት ነው አያችሁ ህጉ ቅዱስ ነው ነግሬያችኋለሁ ህጉ ቅዱስ ነው ኃጢአት ራሱ የታወቀው በህግ ነው እንትን ላሳያችሁ ሮሜ ምዕራፍ 3 አይ ቲንክ 12 እንደዚህ ያለ ኦኬ ኃጢአት ኖ 3 20 ላይ ኃጢአት በህግ ይታወቃል አለ ህግ ኃጢአት አይደለም ሮሜ 7 ላይ እንደዚህ ያለ ህግ ኃጢአት ነውን አይደለም ኃጢአት ሆነ ኃጢአት ባላውቅ ይላል በህግ ኃጢአት ህግ ባላውቅ ይላል ጳውሎስ ኃጢአት ህግ አይደለም ህግ ኃጢአት አይደለም ህግ የታወቀው ኃጢአት የታወቀው በህግ እንዳትረሱ በአብርሃም ዘመን ህግ አልነበረ ለዚህ ነው አብርሃም ራሱ ሲዋሽ ትዛላችሁ ሚስቴ አይደለችም ሲዋሽ ህግ አልነበረም ሞት አለ ህግ ግን አልነበረም ህግ የመጣው ቅድም ሳነብላችሁ በሙሴ ነው ህግ የመጣው በሙሴ ዘመን ነው ህግ የመጣው በአብርሃም ዘመን ህግ አልነበረም ግን አሁን ኃጢአት የታወቀው ኃጢአተኛ መሆንን የሚነግር ህግ ነው ማረግ አትችልም ህግን ማረግ አትችልም never አጉ ምድራችን ላይ መጥቶ እንደውም ታስተውላላችሁ የተሰጠው ለአይሁድ ነው እንጂ ለእስራኤል ነው እንጂ ለኢትዮጵያ ወይ ለአሜሪካ ወይ ለቻይና አልተሰጠም ህግ ግን ምድራችን ላይ ያመጡትና ህዝቡን ከዛ በታች ያደረጉት
የኃጢአት የሚበዛው ምታውት አመጽ የሚበዛው ምድሪቷ እንዳትለቀቅ ያደረጋት የኢትዮጵያና ኤርትራ ምድር እሱ ነው እንዳትፈታ ያደረጋት ከሰውበት ከሀገር በታች የሚያደርጋት ህግ ነው እንደዛ ነው ህግ ስላለ ህግ መጥቶ አልኩ ለእስራኤሎችም አልበጀ የ40 ቀን ጉዞ 40 ዓመት እንዲጓዙ ያደረጋቸው ከዛ ሜክም አላደረጉም እኮ ህግ ገብቶ ነው ከህግ በታች ሆኖ ነው ከህግ በታች ከሆንክ በቃ አለቀለ አልኩ እንኳን ለምሳሌ ዘፍጥረት 1 ላይ እግዚአብሔር አንድ ህግ ብቻ ነው የሰጠው ቀደም ነገር ያላመበለ እንትን ላይ ሁለተኛ እንትን ላይ ኦኬ ሁለተኛ ቆሮንቶስ 3:7 ላይ እንደዚህ ይላል ኦኬ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት በክብር ይሆናል ህግ የሞት አገልግሎት ነው ህግ የሞት አገልግሎት ነው በቃ እንዴ ነገር ሁሉ ይገላል እንጂ አትችልም እዛው የሞት አገልግሎት በክብር ከሆነ አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ነው ቀጥሎ እንዴት ይልቅ ይሆናል ቀጥሎ እዛው እንትን ሁለት ቆሮንቶስ ላይ ህግ የኩነኔ አገልግሎት እዛው ላይ ሁለት ቆሮንቶስ ላይ 3:9 እንደዚህ ይላል የኩነኔ አገልግሎት ኦኬ በክብር ከሆነ ይልቅስ የጽድቅ አገልግሎት በክብር እንዴት ያበልጣል ህግ ምንድነው ኩነኔ ራሱ ያመጣው ህግ ነው ህግ ሁሌ ይኮንናል ለዚህ ነው ሮሜ 8:1 ላይ በክርስቶስ ላሉ አሁን ነው ኩነኔ የለባቸው ይላል ህግ ውስጥ ካለ ኩነኔ ውስጥ አለ ከህግ በታች ካለ ሁሌ ትኮንናል ሁሌ ኩነኔ ውስጥ ትኮንናል ሁሌ መኮንን ምትልጅ ሚስተር ኩነኔ በቃ ሁሌ መኮንን ለመመሰለ ህግ በታች ውስጥ ነው ያለው የኩነኔ አገልግሎት ነው የሞት አገልግሎት ነው ህግ ማለት እዛው ካለ እርግማን ያጠቃል በይሃል እዛው ካለ ማለት ነው ህግ ምን አለ በአብርሃም ቅድም ነግሬያቸዋለሁ እንትን ላሳየችሁ ይሄን ላምብብና ወደ ያለቻለሁ በገነ ለምሳሌ እንትን ላይ ኦኬ ዘፍጥረት 2 ላይ ቁጥር 16 ላይ እግዚአብሔር መሰላል አዳምን ከፈጠረ በኋላ አንድ ህግ ነው የሰጠው በኤደን ገነት ማለት ነው ሌላ ጸጋ ነበር እንጂ በጸጋ ሁሉ ተዘጋጅቶ ነበር በጸጋው ያላዘጋጀለ ነገር የለም ዘፍጥረት ላይ 3 ላይ ላምብብላችሁና ወደ ዋናው ትምህርት ዘፍጥረት 2:16 እንደዚህ ያለው እግዚአብሔር እንደዚህ ያለው እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ ነገር ግን መልካሙንና ክፉን በሚያሳውቀው ዛፍ እንዳትበላ በእርሷ በበላ ጊዜ ትሞታለህ አለው አንድክ ተኮ አንድክ እግዚአብሔር በኤደን ገነት ውስጥ አንድክ እንዳትረሳ ህግ ምንድነው ዲማንድ ነው የሚያደርገው አድርግ ይላል ዲማንድ ያደርጋል ስጥ የሚል አንዳንድ መጥቶ ነው ዲማንድ የሚያደርጋል አይሱም ስጥ ዲማንድ የሚያደርግ ነገር ህግ ነው ጸጋ ሁሌ ሰፕላይ ነው ህግ አሁን እግዚአብሔር ዲማንድ ያደረገው ለአዳም እንዳትበላ ከበላ ትሞታለህ አንድ እንዳትረሱ ሰይጣን ህግን ይጠቀማል አልኩ ዛሬ በጣም በኃይል አልኩ ምድራችን ላይ ያያችሁ አይደል ጠንቋዩ ምኑ ሲጮ ጅብ ሲያደርግ ሰውን ምን ሲያደርግ ማይን እየሰራ ያለው ምድራችን ላይ እየተገለጣ ነው ያያችሁ ያለው አመፀኛው ወደፊት ያምጽ ነው የሚለው እግዚአብሔር ቃል እንደተወደ ያወዛት አመጽ ችግር ወንጌልን ሰብካል ነግርሃለን ወንጌል ተመለስ ብለን ከሰማ ጆሮ ካለ ማለት ነው ካልሰማ ተው የሚሰማ ጆሮ ያለው ይስማ ያለው ጌታ አሁን ሰይጣን መጥቶ ዘፍጥረት 3 ላይ ፑሽ ያረጋታል ሔዋን በእውኑ አትብሉ ብሏልን አላት አለችው ከመጀመሪያ ላይኑ አሳመረላት ውብ አድርጎ አሳያት ከዛ አይ አትንኩ ብሏል አለች በላች ሰይጣን መጥቶ አጣመደ ከዛ ምን ሰላ ከበላች በኋላ ምንድነው የመጣው ሞት መጣ በአንዱ ለመታዘዝ ኃጢአት ወደዚህ ምድር ገባ በኃጢአት ምክንያት ሁሉ ምታውት የመልክ ልዩነት ራሱ ባለም ላይ መጣ ያለው አመጽ ያለው ነገር ሁሉ ምታውት ሁሉ የኃጢአት ውጤት ነው በአንዱ ለመታዘዝ በአንዱ መታዘዝ ጽድቅ ይላል ዛሮሜ ምዕራፍ 5:19 ላይ
አሁን በሱ መታዘዝ ነው እንጂ የጸደቃችሁት እናንተ አይደለም። አሁን አልኩ ህግ በህግ መጽደቅ የለም። መጽደቅ አትችልም እንጂ ህግ አድርጋ አትጸድቅም እንጂ አትችልማ። አሁን ከህግ በታች ከሆንክ በጣም አሳያለሁ ከእግዚአብሔር ቃል ከህግ በታች ያሉ አሁን ከሕይወት ዛፍ ብላ ነው ያ የሚያሳየው ጸጋ ነው። ከዛ ምንድነው ችግር ነው የመጣው? አሁን ከህግ በታች ሆነ አዳም። ከዛ መጀመሪያ ምን እንዳገኘ ታገኛችሁ? ሞት ነው ያገኘው። ቃያን ወንድሙን ገደለ። ከዛ ነገሮች መጡ እንጂ አንድ ህግ እንዳትረሳ። በዛ ምክንያት ከዛ አብርሃም መጣ። ከአብርሃም በኋላ አሁን ዋና ትልቁ ህግ ዋናው ህግ የገባው በሙሴ ዘመን ነው። አንድ ብቻ እንዳትረሱ ህግ 10 ብቻ አይደለም 613 ነው። እሱን እዛ መጽሐፍ ቅዱስ ላይ አንበብ። 10 ብቻ አይደለም ግን አስተውለ ከሆነ ህጉ ላይ መጀመሪያ ትእዛዝ ምንም ማለት ምስል አታርግ ነው የሚለው። ስንት ምስል ነው ምድራችን ላይ ያለው? አትስገድላቸው አታምልክላቸው አለ። ስንት ምስል የተሰገደለት ያለው? ታዲያ ከህግ በታች አይደለም ያለው? ከህግ በታች ካለ እዛው ነው ያለው። ከህግ በታች ነው ያለው። ከህግ በታች ካለ መለቀቅ የለም። ልትጾም ትችላለህ። ልትጾም ለሊቱን ሙሉ ልትጸልይ ትችላለህ። ልትጾም ማለት ነው። ግን ኢየሱስ የለም። አፈክት ያደርግም ኢየሱስ ህግ በታች ካለ አሁን ላሳይ ምን አይነት ሰው ከህግ በታች ያለ ሰው አእምሮ ራሱ ማይንዱ ራሱ የሚፈርድ ነው። ህግ ውስጥ ነው ያለው። አልኩ የሚፈርድ ፈታች እንዲሆነ እንዲያደረገ እንዲበቃ የሰው ችግር የሚያወራ የራሱን ጉድፍ ሳያወጣ የሰው ጉድፍ ካይኑ ላይ ያለው ጉድፍ ማለት የሚፈርድ ትዛለች። ማቴዎስ 7 ላይ እንደገና ሉቃስ 6:30 ላይ አትፍረዱ እንዳያፈርድባችሁ አለ። አትኮንኑ እንዳትስጡ ይሰጣችሁ በመሰፈሩ ይሰፈራል አለ። አሁን ህግ ውስጥ ከህግ በታች ያለ ሰው የሚፈርድ ነው። ይፈርዳል። ቾሎ መፍረድ ቼክ አርጴንጥዬ ቼክ እንድታረግ ነው። ምትፈርድ ከሆነ የሰው ችግር እዛው ካለ ህግ ውስጥ ነው ያለው። ከህግ በታች ነው ያለው። ምትኮንን ከሆነ ኩነኔ አንተ ዳሩስ ባልሽ ምትኮንኒ ሚስት ምትኮንን ከሆነ አጅድ አጋራለች። አትኮንኑ እንዳትኮንኑ አይ እዛው ካላችሁ ኩነኔ ያጠቃችኋል። ሌላውን መኮንን ምናምን በቃ ለምን መሰለህ? ከህግ በታች ነው ያለው። ከህግ በታች ካለ የሚመጡ ነገሮች ይገዙሃል። ኃጢአት ይገዛሃል፣ በሽታ ይገዛሃል፣ ዘር ይገዛሃል። ምድራችን ላይ ያየን አይደል? ዘር ይገዛሃል። ከህግ በታች ነው ያለው። አይ ኃጢአት አይገዛም ማለት ከጸጋ በታች እንጂ ከኃጢአት ማለት ሁሉ ነገር ማለት ነው። የመጣ ሱስ ራሱ ይገዛሃል። የእግዚአብሔር ቃል ሁሉ ተፈቅዶልኛል ሁሉ አይጠቅመኝም ይላል። አሁን ይሄ ከጸጋ በታች ከሆንክ ኔቨር የሚገዛ ነገር ምንም ነገር ፍርሃት ይገዛሃል። የመጡ ነገሮች ይገዛሃል። በቃ ባሪያ ያደርጋል። ለምን? ከህግ በታች ነው ያለው፣ ከጸጋ በታች አይደለም ያለው። አይ ወደ ኢየሱስ መጥተህ ከጸጋ በታች መሆን አለብህ። ለምሳሌ ጸጋ ማለት አንሜሪትድ ፌቨር ማለት ኢምፓወር ያደርጋል። ትዛለም ምን ወዳት ማርያም ጸጋ ከእግዚአብሔር አግኝተሻላል። እንዴት ሊሆን ይችላል ስትል የማትችል ምን ሰለ ድንግል ጸንሳለች። የ90 ዓመት ሴት ይወልዳ ስታስበው ማለት ሳራ ኤልሳቤጥ ራሷ ወለደች አጅተው ምን መሰላል 430 ዓመት በብር በወርቅ መውጣት ጸጋ ይቻላል። ጸጋ ማለት ነው ያ ጸጋ ማለት ነው። ግን ህግ በታች ካለ ምትኮራነ ሰው በቀር ኩራት ውስጥ ነው ያለው። ትኮራለህ። ልክትዛለም እንትን ላይ ሌላ ፈሪሳውያን ትሆናላችሁ። ጌታን ያሸገሩ ፈሪሳውያን ምንድነው ችግራቸው? በራሳቸው ጽድቅ የተሞሉ ህግ ውስጥ ካለ በአንተ ጽድቅ ተሞልተሃል። በራስ ጽድቅ ማለት የሱን ጽድቅ አላወቅም። ጽድቅ እንደ መርገም ጨርቅ እንደሆነ አላወቅም። በቃ ፈሪሳውያን ትሆናላችሁ። ፈሪሳውያን ጌታን ያሸገሩት እዛለ ሉቃስ 18 እዛላችሁ ያ ኃጢአተኛና ቀራጭና ያ ፈሪሳውያን ሊጸልዩ ገብቶ ፈሪሳውያን ሲጎር 2 ቀን ጾማለሁ አላመነዝርም
አስራት እሰጣለሁ ሲል በቃ ትኮራለህ። በምታደርገው ነገር ትመካለህ። አርጎ ከህግ በታች ካለ እምነት በምትሰራው ላይ ነው፣ በምታደርገው ላይ ነው፣ በምታደርገው ላይ። ትዝ አላችሁም ሉቃስ 7 ላይ ያ መቶ አለቃ የሚወደው ባሪያው ታሞ ወደ ሽማግሌዎች ነው የላከው። መጥተው ሲጸልዩ ትዝ አለ። ጌታ ሆይ ህዝባችንን ይወዳል፣ ምኩራብ ሰርቷል፣ ፈውሰው ማለታቸው እኮ ነው ለጌታ ማለት ነው። ጌታ ግን አልሰማቸውም እነሱ። ጌታ የሰማው ያ መቶ አለቃ ነው። ወደ ቤቴ ልትገባ ይገባ ቃል ብቻ ላካል። እንዲህ አይነት እምነት አላየውም ማለት። እነሱ ግን እንዲህ ሰርቷል፣ ጥሩ ሰው ነው ፈውሰው እግዚአብሔር እንደዛ ብሎ ነገር የለም። ጥሩ ሴት ናት ፈውሳት፣ እሷን መልካም ታደርጋለች እንደዛ ብሎ ነገር የለም። ህግ ውስጥ ነው ያለው። አሁን በእምነት ነው። ህግና እምነት ይለያያል። አሁን እምነት መጥቷል። ተዘግተን ነበር እኮ ነው የሚለው ከህግ በታች። አሁን እምነት መጣ እንጂ እምነት መጣ እኮ። እምነት ከህግ ይበልጣል። አሁን ህግ ውስጥ ካለ እርግማን ትዝ አለም እንትን ላይ ዘዳግም 27 28 ላይ ከቁጥር 1 እስከ 15 የአምላክን የእግዚአብሔርን ቃል ብታደርግ የሚመጣው በረከት በረከት፣ ካላደረግ ግን የመጣ በሽታ አይነት እዛ ላይ ደብዛ እስከ 60 ድረስ አንብብ። የበሽታ አይነት ከህግ እርግማን አኩ እስራኤሎች እኮ እዛው ሲገቡ ከህግ በታቸው ነው። ለምሳሌ እኮ የተጻፈልን ትዛለን እንትን ላይ ዘጸአት 19 ላይ ሙሴ ከእግዚአብሔር ጋር ሄዶ ተነጋግሮ ሲመጣ ልክ መጥቶ ያንን መልእክት ሲነግራቸው ሁሉ አብሶ እዛ ዘጸአት 19:6 ላይ ሁሉ በአንድ ድምፅ እናደርጋለን አሉ። ለምን አይሉ ነበር? ፊት ሲያወጣቸው ከግብፅ ጥሩ ሰው ሆኖ ነው ያወጣቸው? ጾሞ ነው ያወጣቸው? ጾመዋል? ጾም ጸሎት አድርገዋል? ከግብፅ ሲያወጣቸው ማለት የአብርሃምን ኪዳን አስቦ ነው ያወጣቸው እግዚአብሔር። የአብርሃምን ኪዳን ብቻ አስቦ አወጣቸው በቃ እንጂ ጥሩ ሰው አይደሉም። እንደ እስራኤል ጠንካራ ነን። ከዛ ህግ ውስጥ ገቡ፣ ከህግ በታቸው ነው። ከዛ ያሽከረክራቸው ይሽከረከሩ ጀመር። የእግዚአብሔር ቁጣ ያገኛቸው ጀመር። አልኩ እኮ ያገኛል አልኩ። ከህግ በታች ካለ አትችልማ። ያዕቆብ ምዕራፍ 2:10 እናንብብ እኮ ህግን ሁሉ የሚያደርግ ነገር ግን አንዱን ቢተላለፍ በሁሉ በደለኛ ነው። አንዷን ሚስካረግ በደለኛ ነው። አንዷን ሚስካረግ ታረጋላችሁ። እንዳትረሳ ህግ 10 ብቻ አይደለም ብያለሁ፣ 613 ነው። እናት አባቱን የሰደበ ይገደል እኮ ነው። ዛሬ ስንት እናት አባቱ ላይ የሚጫወታል አይደለ? ግራ የተጋባች ያለገባት ማለት ነው። አልኩ እኮ ቼክ አድርግ ብያለሁ እኮ። ኢትዮጵያ ትምህርት ቤት ጨርሰ ስራ የሚዘጋብ ከሆነ ቼክ ከእናት ከአባት ጋር ያለው ቼክ እንዴት ነው? እናት አባትን እያከበርክ ነው? የእነሱ ባርኮት አግኝተሻል? የሚዘጋብሽ በር ማለት ነው። እንደዛ ብሎ ነገር የለም። እናት አባትን አክብር። አንደኛ በምድር መልካም ነገር ይሆንልሃል፣ ረጅም ነው ይጠግባል አልኩ። ኢትዮጵያ ህዝብ ያጣውና አይደል? ስንት እናቱን የሚገል ስንት አመት በጣም ያዘንኩት። እቺ አሁን በጣም አመፀኛው ነች። እስቲ እንደው አሁን የተከታተለው ያለው ወንድማችን በጣም የምታሳዝን ገላት ሲል ውርስ ብላ በጣም የሚያሳዝን ነው። መቀመቅ ልትገባ ነው። በኢየሱስ መቀመቅ ልትገባ ነው። እንዲህ አይነት አመፅ ብላ እንደሚያደርግ ሴጣን አልኩ። ህጉ ውስጥ ካለ ሴጣን ይጠቀማል አልኩ። እንዳትረሳ ህጉ እውር ያደርግሃል። ከህግ በታች ካለ ብላይንድ ነህ፣ ማየት አትችልም። ኢየሱስን ማየት አትችልም። እውር ያደርግሃል። አሳያለሁ ከእግዚአብሔር ቃል አሳይሃለሁ። እንትን ላሳይህ ላሳይህ ላንብብ። ፓስተር ተስፋዬ አንብብልን እስቲ። ህግ የሚያደርገውን ላሳይህ። ኦኬ ከህግ በታች ካለ ምን ያደርጋል መሰለ? ቀደም ነገር ያለው ከእርግማን በታች ነህ። ሌላ ብላይንድ ያደርግሃል፣ እውር ትሆናለህ። በቃ አይናችሁ ተይዟል። አንተ እንትን ዘዳግም ላይ ላንብብልህ። አይ ቲንክ ዘዳግም ኖ ዘፍጥረት 21 ቁጥር 22 ላይ
እንደዚህ አለ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ እሱ እርግማን ነው አቲንግ እንትን ላይ ኦኬ ዘፍጥረት ላይ ዘፍጥረት 21:19 ላይ ገላትያ ምዕራፍ ነው መጀመሪያ ላሳየህ ከሕግ በታች ካለ ባሪያ ነህ ያጋር ልጅ ነህ አየ ያጋር ልጅ ከሆንክ አጋርን ባሪያ ብሎ ነው የሚጠቅሳት የባሪያ ልጅ ነው አሁን የሷ ልጆች ናቸው የሳራ የጸጋ ልጆች አይደላችሁ ከሕግ በታች ካለ ያጋር ልጅ ነህ እንግዲህ ያጋር ልጅ እያያችሁ ነው በአለም ላይ ሀብት አለ ውበት አለ ብር አለ ኢየሱስ ግን የለም ኢየሱስ የለም ኢየሱስ ከሌለ ምን ያደርግልሃል ያንተ ብርና ወርቅ እሱ ጋር ነው ብሩ አሁን የሷ ልጅ ትወላላችሁ ከሕግ በታች ካላችሁ ያጋር ልጆች ናቸው ስንት አልኩ 75% በአለም ላይ እንደሷ ናቸው ምድራችን በብዛት ነው 75% ያጋር ልጆች ናቸው የጸጋ ልጆች አይደሉም ገላትያ ላንብብልህ ገላትያ 4:31 ላይ ስለዚህ ወንድሞች ሆይ የጨዋቷ ልጆች ነን እንጂ የባሪያቷ አይደለንም የጨዋቷ ልጆች ነን እንጂ የባሪያቷ አይደለንም ጨዋ ማናት ጸጋ ሳራ ነች ሌላ ምንድነው በሌላ ትርጉም የሱፐር ናቹራል ልጆች ናቸው እኔ የጨዋቷ ልጅ ነኝ እንጂ የባሪያቷ ልጅ አይደለም ከሕግ በታች ካለ የሷ ልጆች ናቸው በቃ እርግማን ያጠቃሃል ትኮራለህ ፍሬ አይታየብህም የመንፈስ ፍሬ አይታየም በቃ የለም በቃ አይነ ተይዟል አሳያሉ አይናችሁ ሁሉ ብላይንድ ይሆናል ያሳያል ጳውሎስ ተዛይለም አይኑ ተይዞ ከአይኑ ላይ ቅርፊት እንዴት እንደወደቀ ተዛላችሁ ጳውሎስ ምን ወሰናል ከፈሪሳውያን ለግድ እኮ በጣም ይፈልግ ያደርግ ግን ምን አርጎታ እውር አርጎታል አልኩ ምድራችን ያጣችሁ ኢየሱስን ነው ነው ማለት ኢየሱስን ቢያዩ ጉድ በቃ አለቀላት ያቺ ምድር ኢየሱስ ነው የጠፋባቸው ካይናቸው ላይ ምን ሸፍኗቸዋል የሚያደርጉት ነገር የሚጾሙት ወይ የሚጸሉት ያ ነገር ሸፍኗቸዋል እሱን እንዳዩ ማለት ሕግ እንዳትረሳ ስራ ነው ያመጣው ሕግ ምንድነው ኃጢአት ነው የጨመረው ኃጢአት ጨምራል ሕግ የሚሰበክ ከሆነ ኃጢአት እየበዛ አልኩ እየተሰበከ አይደለም ኃጢአት እየበዛ ነው ኃጢአት ይበዛል አሁን የማን ልጆች ነን የጫዊቷ ልጅ የሳራ ልጅ የጸጋ ልጅ ያጋር ልጅ አይደለም የዳንኩትን በዛ በጸጋ ነው ለዚህ ነው ከዛ በጣልኩ ስትድኑ ከጸጋ በታች ነው የምትሆኑ ከዛ በታች ሆንክ ማለት ኦቨርካም እንድትሄድ ነው የሚያደርገህ በቃ ጥሰት ይላል ሐዘን አይገዛሽ ሱስ አይገዛ ምንም ነገር አልኩ እዚህ ላይ ያለ ችግር ምናምን ፖርኖ ድንገት ሴክስ ምናምን የምታይ ከሆነ አይገዛም እሱን ሁሉ ነፃ ያወጣል የጸጋ በቃ ፖርኖ አለ አይደል ብዙ ይታሰራል ስፔሻሊ ባልና ሚስት ከባድ ነው ከባልሽ መከልከል የለብሽም ወደዛ ነው የሚሄድልሽ አትከላከሉ አለ ባልኩ ቃል እኮ አትከላከሉ አለ አየ ለመመሰለ እዚህ የምትመገብ ፖርኖ ሴክስ ምናምን የምትመገብ ታስራሃል አየ ነፃ ያወጣል ከሕግ በታች እኮ መውጣት አትችልም ትዛልም ጴጥሮስ አልክድም ሲል አልካዳ ሲፎክር ጆሮውን አልቆረጠም እንዴ የቄዳ ልጅ መሰለኝ ጴጥሮስ ጆሮውን እኮ ነው የቆረጠው አላረግም ትላለህ ታረጋለህ እስራኤል ልጅ እኮ አናረግም ሲሉ እንደገና ያረጋሉ ያለቅሳሉ እንደገና ያረጋሉ ከሕግ በታች ነው ያለው አትችልም በራስ ነው ሕግ ምንድነው የራስ ፈርድ ነው በአንተ ልትለወጥ ራስን ልትቀይር አነዛ ሃይማኖተኛ ነው የምትሆነው ስንት ሃይማኖተኛ ጴንጤዎስትም አለ ፓስተርዬ ማት ሃይማኖተኛ ጴንጤዎስትም ራሱ ማት ሃይማኖተኞች ማሰሩ በቃ ሰው ወንጌል እንዳይል ቪዥን ያላቸው የሚቃወሙ ማለት ነው ስንት ሃይማኖተኛ ጴንጤዎስ ነው ለነገር የምታመጣለህ
በቃ ህግ ምን አለ ሃይማኖተኛ ከህግ በታች ካለ ሃይማኖተኛ ተዘለ ጳውሎስ እኮ ሃይማኖተኛ ኃይለኛ ሃይማኖተኛ እንዴ ካለቆች ስልጣን ተቀብሎ እኮ ሲሄድ እኮ ያወራ ምዕራፍ 9 ላይ ኢየሱስ ገጭ ወይ መጀመሪያ ተዝላ አንተ ማን ነህ ጌታ ምታሳድደኝ የናዝሬቱ ኢየሱስ ነኝ አለ የመውጊያውን ብረት ብትቃወም ወየውልሃል እሺ አለ ተዛለም ሐናንያ መቶ ሲጸልይ ከአይኑ ላይ ቅርፊት አይደል የወደቀው አይናችሁን ይይዛል አልኩ ከህግ በታች ያለ ሰው እውር ነው መፈወሱን አይም መባረኩን አይም እግዚአብሔር ምን አለ እንደወደደው አይገባው ይቅር እንዳለው አይገባውም ይቅር በለኝ ይላል ጠዋት ተነስቶ ይቅር በለኝ ምናልባት ያልሰራው ኃጢአት ካለ ይላል አታናግሪ ዛሬ ዘፍጥረት 21:19 ላይ አጋ እየጮች ነው አይኗ ተይዞ ውሃው አጠገቧ ፈውስ አጠገብ ነው ባልሽ አጠገብሽ ነው ሚስት አጠገብ ናት ያለችው አይን ተይዟል አይን ሲከፈት አያለ ያማዘው ምንድነው ከህግ በታች ነው ያለው ብላይንድ አድርጓል አብሶ እንትን ላይ ላሳያችሁ እንትን ላይ ጌታ ያለውን ጥቅስ ላሳያችሁ I think እንትን ላይ እንትን ላይ ኦኬ ኖ ዮሐንስ 9 ላይ 30 ላይ እንደዛ ያለ የማያዩ እንዲያዩ የሚያዩ እንዲታወሩ ወደዚህ ዓለም ለፍርድ መጥቻለሁ የማያዩ እንዲያዩ የሚያዩ እውር ጌታ ምን መስላችኋል እዛው አጠገባቸው ሆኖ አይደለ አይናቸው ተይዞ ምድራችን ላይ ሲየሰራ የኢየሱስ ስም አጋንንት ያወጣ ያዩ አይናቸው ተይዞ አለ እዛው ምድራቸው ላይ የተሰራ ታምራት እያሾፉ በቃ ሲለወጥ ማስተር ተስፋዬ ሌባው ሲቀየር ሴተኛ ዳሪው ስትቀየር ልጆቻቸው ሲለወጡ አይናቸው ግን የሚያዩ እንዳያዩ የሚያዩ እንዲያዩ ወደዚህ ለፍርድ መጥቻለሁ አለ አሁን ህግ ምን ያረጋል አንተ በቃ አርገ እግዚአብሔር አንድ ነገር አርገ ሊያረግል ነው ማሳጮሜ ጸልዬ እግዚአብሔር ያረግልኛል ዛሬ በጣም አይወለው ቤት ውስጥ ባያታለው አንዳንዴ ትግሩ ሲገባያቸዋል ማሳጮመን እግዚአብሔር ማሳጸልየን እግዚአብሔር እንዲያረግልን ምናምን አረ ተው ክስራውስ ገብታ ገላትያ 3 ዛይለ ማን ነው ሀዚም ያረጋባቸዋል ክርስቶስ በአይናችሁ ፊት ተስሎ ነበር ለውነት እንዳትታዘዙ ሀዚም ያረጋባቸዋል ማን ነው አለ ገላትያ ቤተክርስቲያንን አጋር ገብታ በጥብጥ በህግ ስራ ነው ወይስ በእምነት በሆነ መስማት ነው መንፈስ ቅዱስን የተቀበላችሁ ዛሬ ስንት ህግ ስራ ጴንጤዎስም ሲገባ ያወለው ህግ ስራው ሲገባ ህግ ስራው ታምራት ራሱ የሚሆነው በህግ ስራ አይደለም በእምነት ነው በእምነት ስትሰማ ትፈወሳለህ በእምነት ስትፈወስ መንፈስ ቅዱስ ይሞላል በእምነት በኢየሱስ ስም ህግ ስራው እስከገባችሁ ሾርት ሆነ ጸጋ ለዚህ ነው በህግ ስራ ልትጸድቁ የምትፈልጉ ከክርስቶስ ጸጋ ተለይታችሁ ወደቃችሁ ገላትያ 5:4 ላይ በህግ ስራው ውስጥ ገብተህ ልትጸድቅ እግዚአብሔር ራይት እንዲያደርግልህ ህግ ስራው ውስጥ ገብተህ እንዲያደርግህ እግዚአብሔር ሊፈውስህ ማጮመ እግዚአብሔር ሊፈውስህ እዚያ እኮ ነው ምድራችን ላይ ያለው አይደል እንዴ ይሄን ህዝብ እኮ ማውጣት ያለብን ማትም ይጾሙት ለልጁ ነው እግዚአብሔር እንዲሰማል እግዚአብሔር እንዲሰማል እግዚአብሔር በክርስቶስ ኢየሱስ ስትል ይሰማል እስካሁን በስሜ አንዳቸው በስሜ አብ ይሰማል ትግል ውስጥ የሚያረግ እንድትታገል ድገሞ ፓስተር ማርቆስ ምዕራፍ 5 ላይ ደም ሲፈሳት የነበረችው ሴት እሷ የቤተ ክርስቲያን ምሳሌ ናት ዛሬ ማት ቤተ ክርስቲያን እየደማ ነው ከእኔ ለውስጥ ያለክስ ነው እየደሙ ነው ያሉት ትግሉስ ነው ያሉት እየታገሉ ነው በቃ ትግሉስ ነው ያሉት አጋራለች ትግሉስ እሷ እኮ ወደ ጸጋ ስትመጣ ነው ነፃ ወጣችሁ ጸጋ ጋር መጣች ነፃ ወጣት ወደ ሰማች መጀመሪያ
ትዛለችው ሉቃስ 5:4 ላይ ነው ማርቆስ ሰማች ከዛ እምነት አገኘች ስለ ኢየሱስ ወሬ ሰማችና ስለ ጸጋ ምን መሰላችኋል የሙሴን ሕግ ተላልፋ እኮ ነው የመጣችው ጥሳ እኮ ነው ከበታች አርጓት ነበር የሙሴ ሕግ እንዳለ ደም የሚፈሳት ሴት ከቤት ውስጥ ግጥም ቤት ውስጥ መውጣት የለባት ሕጉ ነው እሷ ግን ጥሳ ወደ ኢየሱስ መጣች ዛሬ ቤተክርስቲያን እንደዛ ጥሰሽ ካልወጣሽ የኢትዮጵያ ኤርትራ ቤተክርስቲያን በዓለም ላይ ያለ ምንግር ነው ጥሰ ካልወጣ በዚህ በጸጋ ባለ ኢየሱስ አይታይም ኢየሱስ ልጄ ሆይ እምነትሽ ያድኖሻል በሰላም ይቻላል አሁን ይሄ ምን ያረጋችኋል ላሳያችሁ በጣም እንትን ላይ ሉቃስ 15 ላይ በቤቱ ያለው ሰው አይኑ ተይዞ ሲቆጣ አንድ ፍሪዳ አላረልክልኝም ለኔና ለወዳጆቼ ምን አርጓል ሉቃስ 15 ላይ 29 እንደዚህ አለ ኦኬ ይህን ያላመት እንደ ባራ ተገዝቼልህ ወይ ከትእዛዝ ከቶ አልተላለፍኩም ይሄን ያለ እንደ ባራ በቤት ውስጥ ቆደ ያለው ደሞ ሸቱን እኮ ከትእዛዝ አንዲቷ ይሁን ህግ ምን ያደርጋል ከህግ በታች ያሉ ሰዎች ሲኮሩ ይሄን ያርሳት ነው ምጾመው ነው ይሄን ያርሳት ነው በቃ ዲማረን ሰው ነኝ እኔ ምናምን እግዚአብሔር ይጠብቃችሁ ይሄን ያርከቱ ሳገለግላል አንድ ለኔና ለወዳጆቼ ጠቦት አልሰጠኝም ማለት አያሳዝንም የሰውዬ ከዛ አባቱ ያለው ላሳያችሁ አባቱ ለምን አልገባ ብሎ ተቆጥቶ አልጎ ህግ ውስጥ ያሉ ሰው የሚቆጡ ከህግ በታች ያሉ የሚቆጡ ናቸው የሚቆጡ በስማ ሲቆጡ ቁጣቸው የሰው ቁጣ በግጥ የእግዚአብሔር መንግስት ጽድቅ አይሰራም ይላል አሁን አንድ ቦታ ላሳየ እዚህ ላይ ላሳየ እንደዚህ ያለው አባቱ ኦኬ አባቱ ያለው ላሳያቸው አሁን ይሄን ሰውዬ ይቅርታ ወደዚህ ጋር እንደዚህ ያለው ኦኬ እንደ ያለው አትንገ እዛው ሉቃስ አንተ ላይ ያዘለ ልጄ ሆይ ያለው አንደኛ እኔ ካንተ ጋር ነኝ ያለው ሁለተኛ የኔ የሆነው ሁሉ ፈውስ በረከት ሁሉ ያንተ ነው ግን አይኑ ተይዟል ምንድነው ይሄን ሰውዬ እውር ያደረገው እምነቱን ያደረገው በሚያደርገው ላይ ከህግ በታች ያሉ ሰዎች እምነታቸውን የሚያደርጉት በማሳት በሚጾሙ ላይ ወይ ማሳት በሚያደርጉ በሚጸልዩ ላይ በእምነታቸው ለዛ ላይ ያደርጉ አየ የምታየው ነገር ይወስናል አሁን የእምነታችን ራስና ፈጣው ክርስቶስን በመመልከት ነው ቢለው እንደው አብሶኮ ኤፌሶ ምዕራፍ 2:18 በእርሱ ስራ እኮ ነው ወደ አብ በአንድ መንፈስ የምንገባው በእኛ ስራ አይደለም አብሶ እንትን ላይ ኤፌሶ ምዕራፍ ተዛላችሁ አንድ ላይ ቁጥር 5 ላይ ስለ በጎ ፍቃዱ ይላል በእርሱ ስራ የእግዚአብሔር ልጆች ልንሆን ፈቀደ ይላል እኔ አሁን እግዚአብሔር ልጅ ያደረገኝ በእርሱ ስራ ነው እንጂ በእኔ አይደለም የኔ ስራ ተዛላችሁ ሉቃስ ዮሐንስ 6 ላይ ምን እንስራ ያሉ ሰው ቁጥር 28 ላይ ምን እንስራ ያሉት በላከው እመኑ አለ የኔ ስራ ማመን ነው እምነት ብቻ ከዛ ሁሉ ነገር ያመጣልሃል አየ እምነት አልኩ ያልኩ ትክክል ካመንክ ትክክል ትኖራለህ አልኩ ዛሬ ማዓለም ላይ ትክክል ስላላመኑ የሚኖሩት ኑሮ ሮንግ ነው ሃይማኖቱስ እየከተታቸው ሃይማኖተኛ ያደርጋቸዋል ሰዓት ስንት ነው እንዴ ፓስተር ተስፋይ ሰዓት ቆይ ጨርስላችሁና ይሄንን ጨርስላችሁና ኦኬ እንትን አለው ኦኬ አንደኛ ምን አለው ግግርታ አድርጉልኝ እንደዚህ አለ ኦኬ እኔ ካንተ ጋር ሁሉ ጊዜ ካንተ ጋር ነኝ የኔ የሆነ ሁሉ ያንተ ነው አለ ይሄ ሰውዬ ቤት ውስጥ እንደውም ታውቃላችሁ ከዛ ከጠፋው ይልቅ ይሄ ቤት ውስጥ ያንሳ መግባት ያለበት ጠፍቷል ቤት ውስጥ ሆነ መጥፋት አይነ መያዝ ግን እንዳትረሱ ትምርት ወሳኝ ነው ምትማሩ ትምርት ጸጋ ማስተምር ከሆነ ጸጋን ማሰሙ ከሆነ ጸጋ የጨረሰው ስራ ማስተምር እዛ የምትሰሙ ከሆነ እስቲል ትግሉ ስላችሁ እስቲል እግዚአብሔር አንድ ቀን ያደርጋል ይያላችሁ ነው እሱ ግን በጸጋው ስራ ጨርሷል ዮሐንስ 19 ላይ ተፈጸመ አለ ጨረሰ ጌታ
የኔ ነገር ያለቀው እዛ ላይ ነው ያለ የታረቀው አባቴ ሁሉ ነገር የጨረሰው እዛ ላይ ነው መስቀል ለዚህ ነው እኮ እነዛ መስቀል ሲያው ሙሴ የሰራውን እናስባል ዳኑ ይላል አይንሽ መስቀሉ ለዚህ አለቀ አሁን ቅድም ነገር ያለው ከህግ በታች ካለ ብላይንድ ነህ ከህግ በታች ካለ ነገር ሲመጣ እግዚአብሔር አመጣበት ነው የምትለው አልኩ እስራኤሎች እኮ ታይፕ እኮ አልኩ ለምሳሌ እኮ የተጻፈልን እስራኤሎች ዘሴም ታይፕ ምድራችን ላይ ዘሴም ልክ ጉስ ሲገቡ እግዚአብሔር ተቀደሱ አላቸው ማንንም እንደ ከብት እንደቀርባለ ሲወጡ በጸጋ አይደል ወጡት በብር በወርቅ እኮ ነው ወጣቸው ህጉ ሲገቡ እንዳትቀርቡ ክብርን እንኳን አሳየኝ ብሎ ሙሴ ማይታችልም ማለት ህጉ ነው ማይታችልም ከህግ በታች ሆነ ከርግማን በታች ነህ ነገሮች ያጠቁሃል ኩርፊያ ያጠቃሃል በቃ ስጋ በቃ ፍሬ የለም ማፍራታችን አትን ቁጥሩ ለስለምቀጥል ዛሬ ትንሽ መሰረቱን ላስይዛችሁ አሁን ከህግ በታች ያለ ሰው አለቀ በቃ ኢየሱስ የለም እንጂ ለምንነካ በቃ ኢየሱስ ከሌለ እንደሱ ነው እኮ ያለኔ ምን ልታርጓችሁ ማለት ፍሬ እንኳን ማፍራት አትችሉም ማለት ፍሬ እንኳን ማፍራት ያለሳችሁ ያለ ጸጋችሁ ኢየሱስና ጸጋ አንድ ነው ኢየሱስ ስታስብ ጸጋን ማሰብ አለበት ጸጋን ከነካ ኢየሱስን እየነካ ነው ያለው ህግን ከነካ ሙሴን እየነካ ነው ያለው ህግ በሙሴ ይመጣው አልኩ ሙሴ መች ገባ ከነዓን በአይን ታላት ገባ ማለት እግዚአብሔር ራሱ እግዚአብሔርን ማሰማነፍ ተጠፋ ብሎ ህግ አውጥቶ ህግ ደርድሮ መጨረሻ ላይ አልገባ ከነዓን አልገባ እንዳተሰ ሙሴ ከነዓን ያልገባው እንጂ መንግስተ ሰማያት ገብቷል ግን ያ የሰበከው ከነዓን ኢያሱና ካሌብ ከ20 ዓመት በታችን የገቡት ሌሎቹ ያሞራራት ሆነ የእግዚአብሔር ቁጣ ገደላቸው መክሰፍት ለምን ህጉስ ናቸው ያሉት ህጉስ ካለ አትለቀቀም ህጉስ ካለ ብላይንድ ነብያህ እውር ከህግ በታች ካለሽ በቃ ብላይ ሁሌ ትጮዋለ እውር አልኩ የአዲስ ኪዳን ጸሎት አይን እንዲበራን መጸለል የልቦናችሁ አይኖች ሲበራሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ታውቁ ዘንድ አይን እንዲበራ አይን አልኩ እኮ ከጳውሎስ ላይ ሐዋርያ ምዕራፍ 9 ላይ ቁጥር 14 አናና ሄዶ ጸለየለት አልኩ ዛሬ አይነ ተይዞ አልኩ ምድራችን አይናችሁ ተይዟል በሃይማኖተኛ ትሆናለህ ሌላ ነገር ነው የምታመልከው አሳያለሁ ቁጥር ለተላ አሳያለሁ ህጉ ራሱ ምንም ማለት ምስል የመጀመሪያ ትእዛዝ እኮ አንብባችኋል ዘጻታ ላይ ምንም ማለት ምስል እንዳትደርጋል እንዳሰግዳል ስንት ምስል ያለው ምድራችን ላይ እየሰገዱ ያሉት ምስሉ አይን አለው አይን ጆሮ አለ አይሰማ ግን እነሱ ግን ያ የሚሰማቸው ይመስላቸው ለመመሰለ ከህግ በታች ያደረጉት ህዝቡን እነሱ አይገቡ ወይ ሌላውን ያስገቡ ከህግ በታች ህዝቡን በቃ እንዳለው እንዳነ ችግር ኢትዮጵያ ማትለቀቅ ከልብ ልንገር ከህግ በታች ናት ያለችው በብዛት 75% በአለም ላይ ከህግ በታች ናቸው ስለዚህ ኢየሱስ መጣው እንዳሳይሃለሁ ቁጥር ለታሳይሃለሁ ከህግ በታች ሆኖ የተወለደው ከህግ በታች ያሉት ሊዋጅ ነው ገላትያ ቲንክ እዚህ ላይ ነው ማቆመው ቁጥር ለተቀጥላለሁ ገላትያ 4 ላይ በዘመኑ ፍጻሜ እኮ ነው ኢየሱስ ለምን መጣ እንዳለ መጥቶ ህግን አጠነከረው እናንተ ያመነዘረ ነው አልኩ ወደ ሴት ያየ በልቡ የተመኘ አመንዝሯል አለ ጌታ መጥቶ አጠነከረው እንዲፋቱ ነው ከህግ በታች ሆኖ የመጣው ኢየሱስ ከህግ በታች ያለ ሊዋጅ ነው የመጣው እንደ ልጅ ሊያደርግ እንደ ባሪያ ሳይሆን እንደ ልጅ ሊያደርግ ነው ቁጥር 2 ላይ እዚህ ላይ አቆማለሁ ቁጥር ለታማክሰኞ ለታ እንገናኝ 3 ክፍል ስለማስተምራል ይበቃኛል በቃ እንደ ልጅ ሊያደርግ እንደ ባሪያ ሳይሆን እንደ ልጅ ህግ ባሪያ ነው የሚያደርግ ባሪያ ጌታ ባሪያ ቢያልጠራቸው ወዳጅ አለ በቃ ማአምሩ ህግ ማይንኮ ሁሌ የምትፈርድ በቃ መፍረድ ሰው ላይ መፍረድ የሰው ችግር ማውራት የራስን ቁጥር 2 ነው ይበቃኛል ቁጥር 2 ነው እንገናኝ ሰዓት የሚደለክ አይደደ ፓስተር ተስፋ ሰዓት አልቋ ስለዚህ ዛሬ በዚህ ጋር ስጸልይ ጌታን ከተቀበልክ ይሄ ቸርች አይደለም ቸርችት
ባልካባቢና ጌታን አግኝቻለሁ ደቀ መዝሙር አስተምረ ፓስተር እኔ ጋር እኮ ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ እየደወልኩላችሁ አይደለ እዩ እያልኳችሁ የጋበዝኳችሁ ነው ግብዣ እየጋበዝናችሁ ነው ግብዣ እያያችሁ ነው እዩ እያልናችሁ እዛ ዩቲዩብ ላይ እና እዛ ላይ ታገኛለህ እና አጭር ጸሎት ጸልያለሁ ሬዲዮኑ ስላለ ሬዲዮን አለሽ ይሳሉ አጭር ጸሎት እኔ የምጸሎት ጸልይ ከኔ ጋር ጮክ በእምነት እኔ የምለው ጮክ በእምነት ጸልይ በእምነት ጌታን ተቀበለው እና ግባበል በእምነት ይገባል ስጋ አንተ ሲለውጥ ታየዋለህ ጌታ ማሁን መንፈስ ነው እንደ ቀድሞ አናቆም ጌታ መንፈስ ነው የሱ መንፈስ ባለበት አርነት ነው እኔ የምለው ጮክ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠበልኝ ከዚህ ሰዓት ጀምሮ አምናለሁ እቀበላለሁ ስለተቀበልከኝ ልጅ ስላደረከኝ አመሰግናለሁ አሜን በቃ አጭር ጸሎት ጴጥሮስ ጌታ ሆይ ሲል አይደል ሄዳው አጭር ጸሎት ይሄን ከተቀበልክ ዌልካም ወደ ኢየሱስ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቀጥለ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ይዛርግ እንደገና ሬዲዮ አለን አብሶ ያዘጋጀነው ከታችን ማዚል ህግና ጸጋ ልዩነት አለ ሬዲዮ ደግሞ ተስፋ ያለማየሁ ፌስቡክ ላይ ከገባ ኮንታክቱ ላይ ሊንክ አለ ወርዶ ፌዝ ነው ክሊክ ስታረጋው ዌብሳይቱ ሲከታ ሆም ፔጁ ላይ ሬዲዮ አለ ከዛ ምን አንዛል ሚዲያ ከገባ ማታገኛለ ሬዲዮን ደግሞ በሞባይል ፎን በቤት ፎን ከሰኞ እስከ እሑድ 51890799015 ይሄን በዚህ አርገ ስማ ሬዲዮ ሞባይል ፎን በቤት ፎንም ስትደውል ይሰራል እግዚአብሔር እናመሰግናለን ዛሬ በኢየሱስ ስም ከጸጋ በታች እንጂ ከህግ በታች አይደለንም ዛሬ በኢየሱስ ስም ይሄ ትምህርት ብዙዎች ነፃ ስለሚያወጣ ወደዚህ ጸጋ ስለሚመጡ እግዚአብሔር እናመሰግናለን ከፍ ከበር ቃል ፍሬ ያፍራ እንጂ ሰሲል አሜን ጸጋ ይብዛላችሁ አይ ቲንክ ረዘም አበራርጋለሁ ረዘም እንዳይን ሬዲዮን ታንክ ዩ ሬዲዮ ኦኬ እናመሰግናለን ጸጋ ይብዛላችሁ ሼር አድርጉት ላኩት ይሄን ላኩትና በየቦታው ላኩ እየላካችሁም ነው ተባረኩልኝ ጸጋ ይብዛላችሁ አይ ቲንክ ማክሰኞ ለታ በጣም አሳያችኋለሁ ከዛ ከጸጋ በታች ደግሞ ምን አይነት ሰው እንደሆነ አሳያችኋለሁ አሁን ዛሬ ቁጥር 1 ነው ያየነው ጸጋ ይብዛላችሁ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ አሜን